የአህጉራችን አካል ወደ ሆነችው ሞርታንያ ስንሻገርም ተመሳሳይ የሆነ ነገር እናገኛለን። በሞርታንያ የሚገኙና የጎሳ አባላቱ አይነ ስውራን የሆኑ ማህበረሰቦች ይገኛሉ። ይቺ መንደር በሞርታንያ በረሃ ውስጥ ራቅ ብላ የምትገኝ ዳሊኮምቢ የምትባል ከተማ ስትሆን ከነዋሪው ከሁለት ሰዎች አንዱ አይነ ስውር ነው። በዚህ ስፍራ አይነ መታወሩ በቅርብ የጀመረና ድንገተኛ ክስተት ሳይሆን በርካታ ትውልድ የተሻገረና አጀማመሩም በአፈታሪክ መልክ ከትውልድ ወደ ትውልድ ሲተላለፍ የቆየ አሁን ላይ ባሉ ትውልድ ጭምር አንድም ሳይጎል የሚተረክ ነው። ሞርታንያ አብዛኛው መልክዓ ምድሯ በረሃማ የሆነ የሳራ በረሃ አካል ናት። የአገሪቱ ማህበረሰብ በጎሳ የተዋቀረ ሲሆን እያንዳንዱ ጎሳ የሚለይበት ምልክት አለው። ዳሊኮምቢ ከዋና ከተማዋ ሞርታንያ 1000 ኪሎ ሜትር ላይ የምትገኝ ሲሆን ማየት የተሳናቸው ሀገር በመባል ትጠራለች። የዳሊኮምቢ መንደር ነዋሪዎች የአይነ መታወር በርካታ ትውልድ የተሻገረ ሲሆን እስካሁን ለችግሩ ሳይንሳዊ መፍትሄ ነው ተብሎ የተጠቀሰ ምክንያት የለም። መላምቶቹ ግን ምናልባት ውሃው ሊሆን ይችላል፣ ምናልባትም በአሸዋው ላይ የሚያርፈው ከፍተኛ የበረሃ ፀሐይ ነጸብራቅ ነው ይላሉ። የአካባቢው ሰዎች ግን የራሳቸው የሚሉት ታሪክ አላቸው።